የብሶቿን በኮሪደር ልማት ያሳመረችውና ያሳመረች ያለችው አዲስ አበባ ወንዞቿም በወንዝ ዳርቻ ልማቶች ይዋቡ ዘንድ አበርትታ እየሰራች ትገኛለች። ታዲያ እዚህ ጋር አንድ ችግር አለ። በተለይ ተቋማትና ግለሰቦች የሚለቋቸው ፈሳሽ ቆሻሻዎች እንደዚሁም በወንዞቹ ላይ የሚጥሏቸው ደረቅ ቆሻሻዎች ለወንዝ ዳርቻዎች ልማት እንቅፋት፣ ለወንዞቹ ገጽታ መጥፋትም መነሻ ናቸው። አሁን መገኛችንን ራስ መኮንን ድልድይ አካባቢ አድርገናል። እዚህ ሰፊና ግዙፍ የሚባል የወንዝ ዳርቻ ልማት ተግባራዊ እየተደረገ ነው። ነገር ግን ከጀርባ እንደምትመለከቱት ምንጩ የማይታወቅ ቆሻሻ ወደ ወንዙ ይፈሳል። አዲስ አበባ ከተማ አስተዳደር በወንዞች ላይ የሚጣሉ እንደዚሁም ደግሞ የሚለቀቁ ቆሻሻዎችን ለመክታት ህጎችን ማጠናከር፣ አስፈላጊ ቅጣቶችን ማስፋት ላይ በትኩረት እንደሚሰራ ይፋ አድርጓል። የአራዳ ክፍለ ከተማም በተለይ የዚህ ቆሻሻ መነሻ በውል መለየት ተቋማቱን እንደዚሁም ግለሰቦችን ተጠያቂ ማድረግ የቀጣይ የቤት ስራ ሆኗል። ከግንዛቤ ተነስተን ወደ እርምጃ መንገባበት ስርዓት እየዘረጋን ያለነው ግንዛቤዎች እየሰጠን ነው። ግንዛቤውን ሰጥተን ስናበቃ ግን ወደ እርምጃ መንገባባቸውና ኦሬዲ እርምጃዎችም የተጀመሩበት አግባቦች አሉ፣ ተወሰዱ እርምጃዎች አሉ። አሁን ደግሞ ጉለሌ ክፍለ ከተማ እንገኛለን። በተለምዶ መቀጠያ ጉለሌ የአዲስ አበባ የውሃ ማማ ነው። ነገር ግን ከዚህ ቀደም በጉለሌ የሚገኙ ወንዞች ንጽህናቸው የተጠበቀ እንደዚሁም ደግሞ አስተማማኝ ደህንነት የነበራቸው አልነበሩም። በርካታ ቆሻሻዎችን በውስጣቸው ያዘሉ ነበሩ። የአካባቢው ነዋሪዎችም ይህን ያረጋግጣሉ። በፊት እንደ ቆሻሻ የቆሻሻ መጣያ የሚያስጠላ አስቀያሚ ሰው አያልፍበትም ነበር። ከዚህ በፊት ያው ከወንዝ ጋር ፍሳሽ ምናምን የሽንት ቤት ፍሳሽ ያገናኙ ሰዎችም ነበሩ። ሽንት ቤት ዝም ብሎ ለምሳሌ ይሰሩና ከወንዝ ጋር ነው የሚያገናኙት። ታዲያ በዚያ አካባቢ የነበሩ የወንዝ ብክለቶችን እንደዚሁም የውሃ አካላት ብክለትን ለማስቀረት በርካታ ስራዎች እየተሰሩ ነው። ግንዛቤ እንደዚሁም ደግሞ ቅጣትና አስተማሪ እርምጃዎች በዚህ ክፍለ ከተማ እየተተገበሩ ስለመሆኑ የስራ ኃላፊዎች ምስክርነትን ይለግሳሉ። ሁለት ንግድ ቤቶች ዋና መስመር ጋራ ፍሳሽ የመጸዳጃ ቤት በማገናኘት ለእያንዳንዳቸው 300 ሺህ ብር ቅጣት የተቀጡ መሆኑንና ግንዛቤ በመፍጠርና በግንዛቤ ያልተማረን ደግሞ ድርጅቶች ሊሆኑ ይችላሉ፣ የመኖሪያ የግለሰብ መኖሪያዎች ሊሆኑ ይችላሉ፣ ፋብሪካዎች ሊሆኑ ይችላሉ። የመለየት ስራዎችና የማወያየት ስራው ቀጥሏል። በዚህ ሂደት ውስጥ ማስተካከል ያልቻሉ ደግሞ ተቋማቶች አሉ። እነዚህን ተቋማቶች በተደጋጋሚ የማስተካከያ እርምጃዎች እንዲወስዱ መፍትሄዎችንም እየሰጠን በባለሙያም ድጋፍ ለማድረግ ጥረት ተደርጓል። ከዚህ ውጪ የሆኑ አካላቶችን ግን ቅጣት የማድረስ ስራ ሰርተናል። የደንቡን ፕራክቲካሊ ወደ ተግባር የመቀየር ስራ ሰርተናል። የአካባቢው ነዋሪዎችም ቢሆኑ በተለይ ደግሞ ወንዞች ንጽህናቸው የተጠበቀ ይሆን ዘንድ አበርትተው እየሰሩ ነው። በርካታ ችግሮች የነበረባቸው ግለሰቦችና ነዋሪዎች አሁን ላይ ችግሩን ለመቅረፍ ርብርብን አድርገዋል። መንግስታችን ጥሩ ስራ መጥቷል። እኛም ያን ተከትለን ግቢያችን እያጸዳን ሲቀጥል ደጃችን አጽድተን ጽዱና ጥሩ በቃ የሆነ ውበት የሚሰጥ ሰፈር እንድናደርግ እያጣረን ነው። በአካባቢያችን ያለውን የቱቦና ፍሳሽ ማስረጊያ ማለት ነው ያን ነገር ከቱቦ ጋር እንዳይገናኝ ለኮሪደሩ ልማትም እንቅፋትም ስለሆነ አሁን እያደረገን ያለነው ከወንዝ ጋርም ፍሳሹ የሚገናኘውን ነገር ማስረጊያ እየቆፈርንና